እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በጣም የምወዳቸው የመጽሐፍ ቅዱስ ጥቅሶችን ነው ላጋራችሁ የምወደው። በተለይ ነቢይ እና ትክክለኛ እግዚአብሔርን የሚያገለግል በተለይ መንፈሳዊ አይነት ተከፍቶልኛል ብሎ ለህዝብ ኢቭን ከመንግስት ጋር ለተገናኙ ነገሮችም መልእክት የሚያስተላልፍ ሰው ካለ ብዙ ጊዜ እንደ ድሮ ነቢያት እግዚአብሔርን በደንብ እንደሚወዱ እግዚአብሔርን አፍ ሆነው የእግዚአብሔርን ሀሳብ እንደተናገሩ ቢያገለግሉ መልካም ነው ብዬ ብዙ ጊዜ እግዚአብሔር ፊትም እመኛለሁ እጸልያለሁ። እና ምንድነው ጥቅሶቹ በጣም ይነኩኛል ማለት ህዝብን ትኩረት የሚያደርጉ እግዚአብሔር የምናገራቸው መልእክቶች ናቸውና ብዙ ጊዜ ቀልበን ስለሚስቡኝ አነባቸዋለሁ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 21 እስከ 26 እና አንዱ መዝሙረ ዳዊት ምዕራፍ 1 ነው ብዙ ጊዜ የማነበው። እና ምንድነው እዚህ ቦታ የምለው ፍርድ ሞልቶባት የነበረች የታመነችይቱ ከተማ እንዴት ጋለሞታ ሆነች ይላል። ጽድቅ አድሮባት ነበር፣ አሁን ግን ገዳዮች አሉባት ብሎ ነው የሚጀምረው። እንግዲህ ድርጊቱንም እየገለጠ ከተማይቷንም እየጠራ ከዚህ በፊት የነበራት ማንነትና አሁን ያለችበትንም ሁኔታ እየተናገረ ግልጥ አድርጎ ኢሳያስ ነቢዩ ኢሳያስ ሲናገር እናያለን። ሜጀር ፕሮፌትስ ከሚባሉት የብሉይ ኪዳን የመጀመሪያው እንደው ሜጀርም ከሚባለው ከ60 በላይ ምዕራፍ ያለው ትልቁ መጽሐፍ ትንቢተ ኢሳያስ ነው። ምን ብሎ ይናገራል? ፍርድ ሞልቶባት የነበረች የታመነችይቱ ከተማ እንዴት ጋለሞታ ሆነች! ጽድቅ አድሮባት ነበረ፣ አሁን ግን ገዳዮች አሉባት። ብርሽ ወደ ዝገት ተለወጠ፣ የወይን ጠጅሽም ከውሃ ጋር ተደባለቀ። አለቆችሽ አመፀኞችና የሌቦች ባልንጀሮች ሆኑ። ሁሉ ጉቦ ይወዳሉ፣ ዋጋም ለማግኘት ይሮጣሉ። ለድሀ አደጉ አይፈርዱም፣ የመበለቲቱንም ሙግት ወደ እነርሱ አይደርስም እያለ አለቆችን ስተቻቸው፣ አለቆችን ስናገራቸው እግዚአብሔር እናያለን። እዚህ ቦታ አመፀኞች ሆኑ አለቆች፣ የሌቦች ባልንጀሮች ሆኑ፣ ጉቦ የሚወዱ ሆነዋል፣ ዋጋን ለማግኘት ይሮጣሉ፣ ለድሀ አደጉም አይፈርዱም፣ የመበለቲቱን ሙግት ወደ እነርሱ አይደርስም እያለ አለቆችን ሲወቅስ እናያለን። ስለዚህ የእስራኤል ኃያል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በጠላቶቼ ላይ ቁጣዬን እፈጽማለሁ፣ የሚቋቋመኝንም እበቀላለሁ። እጄንም በአንቺ ላይ አመጣለሁ፣ ዝገትሽንም በጣም አነጻለሁ፣ ቆርቆሮሽንም ሁሉ አወጣለሁ፣ ፈራጆችሽንም እንደ ቀድሞ አማካሪዎችሽንም እንደ መጀመሪያው ጊዜ መልሼ አስነሳለሁ። ከዚያም በኋላ የጽድቅ ከተማ የታመነችይቱ ከተማ ተብለሽ ትጠሪያለሽ እያለ ይናገራል። እና እዚህ ቦታ የሚገርመኝ የነቢዩ ትልቁ እግዚአብሔር በነቢዩ በኩል ትልቁ ትኩረቱ ህዝብ ነው። የሚገርማችሁ ህዝብ ነው። እና ህዝብ ላይ ደግሞ የሾማቸው አለቆች ነበሩ፣ ፈራጆች ነበሩ፣ አማካሪዎችም ነበሩ። ተበላሽተው አመፀኞች ሆኑ፣ የሌቦች ባልንጀሮች ሆኑ፣ ጉቦ የሚወዱ ሆኑ፣ ዋጋ ለማግኘት የሚሮጡ ሆኑ። ለህዝቡ በትክክል የሚፈርዱ አልነበርም እና ድሃው ይጎዳ ነበር። የመበለቲቱ ሙግት ወደ እነርሱ አይደርስም ብሎ እግዚአብሔር ከስር እየተጎዳ ያለ አቅም ያጣ ብዙ ህዝብ እንዳለ ይናገራል። በጣም የሰውን ልብ ከሚነካው ማለት ነው። እና አለቆችን እግዚአብሔር እንደሚፈርድ የሚቋቋመውም እንደማይኖር ስናገር እናያለን። እና እጄን በአንቺ ላይ አመጣለሁ እያለ ለህዝቡ ስል እግዚአብሔር ይራራሉልና እጁን እንደሚዘረጋ አማካሪዎችንም ፈራጆችንም እንደ ቀድሞ እንደሚያደርግ የታመነች ከተማ እንደሚያደርጋት እግዚአብሔር ሲናገር እዚህ ቦታ እናያለን። የእኛ ዘመን ነቢያት ይሄንን ያነባሉ ወይ? የእኛ ዘመን ነቢያት ትጥሳለህ፣ ትበራለህ፣ ትከንፋለህ፣ አሜሪካ፣ አውሮፓ፣ ጃፓንን ትወርሳለህ፣ አካውንት ውስጥ 60 ቢሊዮን ይገባልሃል፣ መላእክት ሲበር ሲወጣ ሲገባ አያለው፣ ስሮጥ የሰው ጓዳ ውስጥ መብራት መስሎ ምናምን ብሎ ቀርጾ ለእኛ ከማሳየት ውጪ አካውንትን ከማሳየት ውጪ ይሄ መድረክ ላይ አጋንንት ከማውጣት ጋር የተገናኙ ድራማዎችንም የያዙ ነገሮችም ያሉበት እነዚያን ነገሮች ከማሳየት ውጪ ለሀገር ጸልዮ ያውቃሉ ወይ? ለሀገር የሚሆን መልእክት አስተላልፈው ያውቃሉ ወይ? እየተቸገረ ላለ ድሀ፣ እየተቸገረ ላለ ህዝብ፣ መከራ ውስጥ ያለው ህዝብ እግዚአብሔር ነጻ ለማውጣት ለመሪዎችም ይሁን እታች ላለው ለህዝቡም ይሁን
የህዝብ ዘንድ የሚጠበቀውን ያደርጉ ዘንድ መሪዎች ዘንድ የሚጠበቀውን ያደርጉ ዘንድ ትክክለኛ መልእክት ያስተላልፋሉ ወይ? የለም የለም። ከታሪክ ጋር ለመጣላት የሚነሳ ነቢይ ነኝ ባይ ነው ያለው። ቤተ መንግስቱ ዘንዶ ሲሞታ ያለው የሚል ዘፈን ጋር 24 ሰዓት የሚጣላ አንድ ግለሰብ ጋር የሚጣላ ነቢይ ነው ያለው። ለህዝብ ራራሉ ለህዝብ የሚራራ እንኳን የለም። እንደ ሰው ልጅ እንኳን መልካም ህልና አለ አይደል? ለሰው ልጅ የሚያስብበት ንጹህ ሰው እኮ መጥፎ ነገር ሲደርስበት ሰው እኮ አትሊስት እየፈለገ እግዚአብሔር ባያወራ እንኳን በተፈጥሮ የተፈጠርክበት አእምሮ እንኳን እንድታስብ እንድትራራ እንድታዝን ያደርጋል አይደል? ሰው ጎንነት ቆም። የኛ ዘመን ነቢያት ነን ባዮች እንደዛ አይነት እንኳን ህልና የላቸውም። ገንዘብ ወደሚገኝበት ሁሉ የሚነዱ ገንዘብ ወደሚገኝበት ከበሬታ ለማግኘት የሚሮጡ እግዚአብሔርን የማያውቁ ናቸው። በዚህ እንኳን መስፈርት እንይ ካልናቸው ማለት ነው። በዚህ እንኳን መስፈርት እንይ ካልናቸው በድሮ በብሉይ ኪዳን ዘመን ለእስራኤል ህዝብ እግዚአብሔር ነቢያት ናቸው መሪዎችን እንኳን የሚመሩት። መሪዎች እንኳን ሄደው ከነቢያት አፍ ነው ቃል ሰምተው ህዝባቸውን ለማስተዳደር መመሪያ ተቀብለው የሚሄዱት። የኛ ዘመን ነቢያት እኮ በፖለቲካ የሚመሩ ናቸው። እንዴት ነው ነቢይ ብዬ የምጠራው እኔ? እና ለዛ ነው ነቢይ በብሉይ ኪዳን እንኳን የነበሩ ነቢያት ስርዓታቸው ይታወቃል። አዲስ ኪዳን ኢየሱስ ክርስቶስ የፈጸመው ስራ ለመስቀል ላይ ከዚያ በኋላ መንፈስ ቅዱስ መጥቶ ሁሉም አማኝ ውስጥ ይኖራል። እንኳን በዚህ ጊዜ እንዲህ አይነት ተዘቀጠ ተግባር ሊያደርጉ ማለት ነው። እና ነቢይ ነን ለማለት የሚያስደፍራቸው አንድም ነገር የለም። እስኪ ለድሀ አደጉ ጸልዩ። መዝረፍ ብቻ አይደለም፣ ከድሀው መቀነት መዝረፍ፣ በሽታ ታሞ ሄዶ ይፈወሳለሁ ካለው ኪስ መዝረፍ፣ ባዶ መሸኘት። ስንት ሰው ሞቷል። ነቢይ እኮ እምባን ለሚያፈሰው እምባው እንድታበስ ምክንያት የሚሆን ነው። እነ ነቢዩ ኤልያስና ነቢዩ ኤልሳ ካያችሁ እኮ ዘይት እንትን ኢዳላ ያለባትን ሴት ለመገላገል ብሎ እኮ ቤቷ ውስጥ ማድጋ ሰብስባ ዘይት እየሞላ በኢንስራዋ በዘይት እየሞላ ከኢዳ እንዲገላገሉ የሚያደርጉ መበለቲቷ ያቺ የኤልያስን የተቀበለችው የመከራዋ ዘመን እስከሚያልፍ እኮ ዘይትና ዱቄት እንዳያልቅ ብሎ የጸለየ ነቢይ ነው። ውሃቸው ሲያጨነግፍ ውሃቸውን እንዲፈውሱ የተላኩ ነቢያት እኮ ናቸው። ጦርነት ሲመጣባቸው ጦርነቱን እንኳን ሳይሄዱ ራሱ ጦርነቱን የሚመልሱ ከእግዚአብሔር ጋር የሚሰሩ የእግዚአብሔር ትክክለኛ አንደበት ነበሩ። አብሯቸው እግዚአብሔር በሚሄዱበት ሁሉ የሚቆሙ ኃያላን ነበሩ እኮ። እግዚአብሔርን የሚገዳደረው አቅም ያለውም ስለሌለ የኛ ዘመንስ በመቶ እንትን ጸጥታ ኃይል መታጀብ ነው። የትኛው ሐዋርያት ናቸው ያደረጉት? ጴጥሮስ ነው ያደረገው? ጳውሎስ ነው ያደረገው? እስጢፋኖስ ተወግሮ የሞተው ነው ያደረገው? ማን ነው ያደረገው? እስኪ ከሐዋርያት መሀልም አንድ ጥሩን። በአዲስ ኪዳን ነቢይ ነኝ ብሎ በዚህ ልክ እንኳን ተግባራት ውስጥ የገባ እስኪ አንድ ንገሩን። አንድ የለም። እና ይሄንን ጥቅስ በምክንያት ነው ሼር የማደርግላችሁ። ስለዚህ ፍርድ ሞልቶባት የነበረች የታመነችቱ ከተማ እንዴት ጋለሞታ ሆነች? ጽድቅ አድሮባት ነበር፣ አሁን ግን ገዳዮች አሉባት ብሎ ነቢዩ መናገር ጀመረና የህዝብን ሰላም የሚገሉ ኢኮኖሚ የሚገሉ እያለ ወደ ታች ሲዘረዘር እግዚአብሔር ግን ለህዝቡ ስለምራራ መጥቶ እንደገና እንደሚያግዛቸው እንደሚረዳቸው የታመነችቱ ከተማም እንደምትሆን ፈራጆቿም አማካሪዎቿም እንደሚለወጡ ሲናገር እናያለን። እና እግዚአብሔር እኛንም ያስበን ነው የሚባለው። ሌላኛው ጥቅስ በጣም የምወደው መዝሙረ ዳዊት ምዕራፍ 1 ነው። በጣም የሚወደው ጥቅስ መዝሙረ ዳዊት ምዕራፍ 1 ሁሉንም ማለት ነው። ምን ይላል? ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ዛፍ እንደተተከለች ፍሬዋም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስዳቸው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም።
እግዚአብሔር የጻድቁን መንገድ ያውቃል፣ የክፎች መንገድ ግን ትጠፋለች እያለ ክፎችን ቀጥታ ታርጌት አድርጎ ይናገራል። ስለዚህ ሰው ልጅ የጽድቅን መንገድ መምረጥ እንዳለበት፣ በጽድቅ ጎዳና መጓዝ እንዳለበት ይናገርና ምስጉን ነው ምን አይነት ሰው? በክፎች ምክር ያልሄደ፣ 1 በኃጢአተኞች መንገድ ያልቆመ፣ 2 በዋዘኞች ወንበር ያልተቀመጠ። ግን ይሄ ምስጉን ሰው ምን አይነት ሰው ነው ብሎ ይናገራል? በእግዚአብሔር ሕግ ደስ የሚለው ሕጉንም በቀንና በሌሊት የሚያስብ። ስንቶች አሉ መሰላችሁ ፖለቲካ ውስጥ ገብተው በመዝሙር የሚመጡላችሁ ቲክቶክ ላይ። በዚህ በኩል ፖለቲካውም ውስጥ አሉ፣ ድራማውን የሚሰሩልሃል፣ በሁለት ሰይፍ የሚሮጡ ማለት ነው። መጽሐፍ ግን እዚህ ጋር ግን ቅልጥ አድርጎ ከዘፍጥረት ምዕራፍ 1 እስከ ዮሐንስ ራእይ ምዕራፍ 22 ብትናገሩ ኃጥእና ጻድቅ አይተባበሩም። ከኃጢአት ሰው ልጅ እንድለይ ኃጢአትን እግዚአብሔር ኃጢአተኛውን አይጠላም፣ ኃጢአትን ግን ይጠላል። ለዚያ ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞቹ ወንበር ያልተቀመጠ ምስጉን ነው እሱ በእግዚአብሔር ሕግ ደስ የሚለው ሕጉንም በቀንና በሌሊት የሚያስብ ብሎ ያ ሰው በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ብሎ ስለዚህ ምስጉን ሰው ያወራል። ከዛ መጨረሻ 6 ላይ ምን ይላል? እግዚአብሔር የጻድቁን መንገድ ያውቃል፣ የክፉዎች መንገድ ግን ትጠፋለች ብሎ ሰው ልጅ ከክፋት መራቅ እንዳለበት፣ እግዚአብሔርን መያዝ ከእግዚአብሔር ጋር መሄድ እንዳለበት፣ እግዚአብሔር ደግሞ መንገዱንም የጻድቁን መንገድ እንደሚያውቅ እንደሚያግዘው እንደሚረዳው ይናገራል ማለት ነውና እግዚአብሔር ያግዘን። እነዚህ 2 ጥቅሶችን ለምንድን ነው ያመጣሁላችሁ? ዘመኑ እየከፋ ስለሆነ የሰው ልጅ ከአመጽ ይልቅ፣ ከኃጢአት ይልቅ፣ ከበደል ይልቅ፣ ከክፋት ይልቅ፣ ከክፎች ጋርም ከመተባበር ይልቅ የጽድቅን መንገድ መምረጥ እንዳለበት መልእክት ለማስተላለፍ ነው። መጽሐፍ ምሳሌ ምዕራፍ 1 ላይም ካያችሁ ኑ እናድባ በንጹህ ሰው ላይ እያደቡ ወይም በንጹህ ሰው ላይ ተባብረው የንጹህ ሰውን አጥፍተው ከሀብት ለመካፈል አብረን ኑ እንተባበር ብሉ ለነሱ ይሸት በላቸው ይላል። መንገዳቸው ወደ ሲኦል ነው፣ ወደ ጥፋት ነው እያለ ሲዘረዝር እናያለንና ከክፎች ጋር መተባበር የለብንም፣ ከኃጢአተኞች ጋር መተባበር የለብንም፣ ከዋዘኛ ጋር መተባበር የለብንም። ከቤተ ክርስቲያንም ሰፈር ላይም ጎረቤት ላይም እግዚአብሔር በሰጠን ዘመን በሰጠን ጊዜ በምንሄድበት በምንኖርበት ጎዳና ሁሉ በምንሰራበትም ጽድቅን ለመከተል ክርስቶስን ለመምሰል መኖር አለብን። ደቀ መዝሙርነትም ያ ነው። ከክፋት መራቅ አለብን፣ ከኃጢአትም መራቅ አለብን። እግዚአብሔር በመንገዳችን ይጠብቅ፣ የሕይወት ዘመናችንን ያሳምረው ላለው ተባረኩ። እነዚህ ናቸው 2 የሚወዳቸው ጥቅሶች። ለዛሬ መልእክቱ ግልጽና ግልጽ ነው። እግዚአብሔርን መደገፍ፣ የጽድቅን መንገድ መምረጥ ለኛ ምድር ላይ እንኳን ከእግዚአብሔር ጋር ላለን ሕይወትም ዋስትና ነው። ደግሞም የዘላለም ሕይወት መንገድም ያ ነው። ተባረኩ። መልካም ጊዜ። እግዚአብሔር ይባርካችሁ።